ሴፕቴምበር 19 2025 ዓ.ም በአርጀንቲናዋ ቦነስ አይረስ የሚኖሩ 3 ወጣት ሴቶች የደረሳቸውን የምሽት ግብዣ ለመሳተፍ በደስታ ተቀብለዋል። ግን አንድ ያልተረዱት ነገር ቢኖር ይህ ግብዣ ለነሱ የደስታ ምሽት ሳይሆን በእነሱ ላይ ቂም ያደረበት የጋንግ ቡድን መሪ የበቀል ድግስ ነበር። በሴቶች ላይ በሚፈጸሙ ጥቃቶች ስሟ የሚነሳው አርጀንቲና አሁንም ብዙዎችን ለሰልፍ አደባባይ ያስወጣ ጥቃት አስተናገደች። በዚህ እጅግ ዘግናኝ በሆነ የጨካኝ ሰዎች ድርጊት የተቆጡ ዜጎች መንግስት የተሻለ ከለላ ለዜጎቹ እንዲያደርግ መፈክራቸውን ይዘው አደባባይ ወጥተዋል። ብሬንዳ ዴል ካስቲሎ እና ሞሬና ቬርዲ በእኩል 20 ዓመት ዕድሜ ክልል ላይ የሚገኙ ከአንድ እናትና አባት የተገኙ ልጆች ባይሆኑም ባላቸው የደም ዝምድና ልክ የትማማቾች አይነት ባህሪ ኖሯቸው ነበር ያደጉት። ብሬንዳ በአርጀንቲናዋ ቦነስ አይረስ ትውልዷና እድገቷ ሲሆን ጓደኞቿ እሷን ሲገልጿት የዋህ ልብ ያላት በሳቅና ጨዋታዋ ሁሉንም ሰው ወደ መልካምና ደስ የሚል ስሜት ውስጥ የምታስገባ ተወዳጅ ነች በማለት ይገልጿታል። ከብሬንዳ ጋር በተመሳሳይ የ20 ዓመት ዕድሜ ላይ የሆነችውን ሞሪናን ደግሞ ደፋር፣ ነገሮችን ያለምንም እርዳታ ማድረግ የምትሻና ታናናሾቿን ከጥቃት መከላከል ላይ ከፊት የምትቆም በማለት የሷም የቅርብ ሰዎች ይመሰክሩላታል። የሁለቱም የ5 ዓመት ዕድሜ ታናሽ ጓደኛቸው የ15 ዓመቷ ላራ ጉትሬስ ተማሪ ስትሆን ወደፊት ትምህርቷን ስትጨርስ መምህር የመሆን ህልም እንዳላት ትገለጻለች። እኚህ 3 ወጣት ሴቶች ታዲያ አርብ ምሽት ሴፕቴምበር 19 2025 ዓ.ም የደረሳቸውን የምሽት ግብዣ ተቀብለው ለዝግጅቱ ይሰናዳሉ። በሶስቱም በጎ ሐሳብ ይህ ግብዣ እንደ ማንኛውም ከዚህ ቀደም እንደሚታደሙት አይነት የምሽት ፓርቲ ዘና የሚሉበት ቆይታ ይሆናል እንጂ የሞታቸውን ቀጠሮ በቃላት ሊገለጽ ከማይችል ስቃይና መከራ ይዞ የመጣ ነው ብለው አልጠረጠሩም። በዚህም የጓጉለት የምሽት ሰዓት ደርሶ ካሉበት ቦታ ልትወስዳቸው የመጣችውን ነጭ መኪና ተመልክተው ሶስቱም ተከታትለው ገቡ። እስከዚህ ሰዓት ድረስ ታዲያ ሁሉም ነገር ሰላማዊና አንዲት የተለየ ነገር እንዳለ የሚያስጠረጥር አልነበረም። 3ቱን ወጣት ሴቶች የያዘችው መኪና ጉዟን ስትጀምር መዳረሻዋን ወደ ፍሎሬንሲዮ ቫሌራ አካባቢ ወደሚገኘው ቤት ለመድረስ ታቅዶ ነበር። በዛ ቤት ታዲያ ለነሱ የተዘጋጀላቸው ድግስ የፌሽታና የሚደሰቱበት ሳይሆን ሞትን በሞቴና የሚያስብል ስቃይ ድግስ ነበር። የዚህ ድግስ ጠሪ በ3ቱ ላይ አንዳች ቂምን የቋጠረ ሰው ነበርና ብሬንዳ፣ ሞሪናና ላራ ወደ ተዘጋጀላቸው ወጥመድ ነበር የሚያመሩት። ምንም አይነት ማምለጫ ክፍተት በማይገኝበት ከግብዣ ጥሪ ወደ እገታ የተቀየረው ጉዞ ውስጥ የተገኙት ወጣቶች በዛ ስቃይና ሞት በሚደገስበት ቤት ውስጥ ደረሱ። ለወትሮ ከሷ አልፎ ታናናሾቿንም ከጥቃት ትከላከላለች የሚባልላት ሞሪና አሁን ላይ ግን ለራሷም የሚሆን ጥንካሬ ሳይኖራት በብርቱ ጨካኝ እጆች ላይ ወደቀች። የሶስቱ ሴቶች አስከፊው ቅጣት ሲጀምር እዛው በቤት ውስጥ ባሉ ሰዎች ምልከታ ብቻ እንዲቀር አልተፈለገም። በኢንስታግራም ቀጥታ ስርጭት የተወሰኑ ሰዎች እንዲመለከቱትም እየተደረገ ነበር። 45 የሚሆኑ ተመልካቾች በቀጥታ በሚመለከቱት የኢንስታግራሙን እጅግ ዘግናኝ የቪዲዮ ምስል መደናገጣቸው አይቀርም። ከሶስቱ ሴቶች በእድሜ ትንሿ የሆነችው የ15 ዓመቷ ላራ በግራ እጇ ላይ የሚገኙትን 5ቱንም ጣቶቿን ቆረጡት። ብሬንዳ ጭንቅላቷ ክፉኛ ተቀጥቅጦ ሆዷ በስለት ተቀዶ ተከፍቷል። ሞሪና በሌላ ወገን ደግሞ በፕላስቲክ ቦርሳ መላፊቷን በማፈን ትንፋሿን ጸጥ ለማድረግ ይሞከራል። ይህ የሶስቱ ሴቶች የተመረጡ አስከፊ ቅጣት ሁኔታዎች እንጂ እጅግ የበዛ የስቃይና የህመምን ጊዜ ሲያሳልፉ ነበር። ተደፍረዋል፣ ተደብድበዋል፣ ስለትም አርፎባቸዋል። በዚህ ሁሉ መሃል ግን የዚህ ሁሉ ነገር አቀናባሪዎች የአደንዛዥ ዕፅ አዘዋዋሪ ቡድኖች ነው። የቡድኑ መሪ ደግሞ አንድ መልእክት ያስተላልፋል። ይህ እንግዲህ ከኔ ላይ ዕፅ የሰረቀ የማንኛውም ሰው መጨረሻ ነው በማለት 3ቱን ወጣቶች እንደ መቀጣጫ እያስተማረባቸው እንደሆነ የሚገልጽ አይነት ንግግር ያደርጋል። በዚህ ንግግር መነሻነት ታዲያ 3ቱም ሴቶች ወይም ከነሱ መካከል ከነዚህ የጋንግ ቡድኖች ጋር ግንኙነት ምን አይነት ግንኙነት ኖሯቸው ይሆናል ወይም ምን አይነት ቁርሾስ ገብተው ነው የሚለው
አሁንም በጥያቄ ውስጥ የሚገኝ ቢሆንም ጥፋት እንኳን ቢኖር ከጥፋቱ እጅግ የበዛ ስቃይን የሚፈጽም አረመኔያዊ ሰዎች ለዓለም የክፋትን ጥግ በቪዲዮ ጭምር እየቀረጹ አሳዩን። ሶስቱ ሴቶች የት እንደደረሱ ወይም የት እንደገቡ ሳይታወቅ ወደ ቤታቸው አለመመለሳቸው ቤተሰብን ያሳስብ ጀመር። በዚህም ደብዛቸው ሳይገኝ ጥቂት ቀናት አለፈ። ፖሊስ በጉዳዩ ገብቶበት ወጣቶቹን የማፈላለግ ስራ በይፋ ጀመረ። ፖሊስ ያሉበትን አድራሻ ለማወቅ አንድ የተቀመጠው ነገር ፍሬ አፈራለት። እሱም ስልካቸውን ተጠቅሞ ያሉበትን አካባቢ ለመለየት መሞከር ነበር። በዚህም እየተመራ አስፈሪው ቤት በሚል ስያሜ የተሰጠውን ወጣቶቹ ዘግናኝ ስቃይን የተቀበሉበትን ቤት ያገኘዋል። በቤቱ ጀርባ ታዲያ ሞተው የተቀበሩትን 3 አስክሬኖች ተገኙ። ይህንን ለማየት የሚዘገንን ጉዳት አስተናግደው ሬሳቸው የተገኙት ወጣቶች ፖሊስንም ጭምር እጅግ ያሳዘነና ያስደነገጠ ነበር። ከቤቱ 100 ሜትር ርቀት አካባቢ ደግሞ ቀደም ሲል ሴቶቹን ይዛ የሄደችው መኪና በእሳት ተቃጥላ ቆማለች። ፖሊስ የሞቱት ሴቶች የብሬንዳ፣ ሞሪናና ላራ መሆኑን አረጋገጠ። በአስክሬን ምርመራ ወቅትም ታዲያ 3ቱ ሟቾች ህይወታቸውን ለማትረፍ ሲታገሉ እንደነበር የሚያመለክት ምልክቶች እንዳገኘና በዛም አጸፋዊ ከባድ ጉዳት እንደደረሰባቸው ይገለጻል። ፖሊስ ከዚህ ጉዳይ ጋር ተያይዘዋል ያላቸውን 4 ሰዎች በቁጥጥር ስር አውሎ ምርመራውን የቀጠለ ሲሆን ይህንን ዘግናኝ ክስተት ሰውኛ ያልሆነ በማለት በአጭሩ ይገልጸዋል። በተለይም በሴቶች ላይ የሚደርሱ ጥቃቶች አዲስ ያልሆኑባት ሀገር አርጀንቲና መንግስት ከበድ ያለ እርምጃ እንዲወስድ በሚል በሺዎች የሚቆጠሩ ሰዎች አደባባይ ወጥተዋል። የብሬንዳ አባት የተቃውሞ ሰልፉን በመምራት ከፊት ሆኖ እጅግ በተሰበረና በቁጭት ድምጸት እንዲህ በማለት ይናገራል። ሴቶች ከምንም በላይ ከጥቃት መጠበቅ አለባቸው። እኔ ልጄን እሷ መሆኗን እንኳን ለመለየት ቀላል አልነበረም። ይህም በደረሰባት ከፍተኛ ጉዳት ነበር በማለት ተናገረ። በተለያዩ የማህበራዊ ሚዲያዎች ላይ ሰዎች የዚህ ሁሉ ነገር ጥንስስ ከአደንዛዥ እጽ ጋር የመጣ መሆኑን በማጣቀስ ሟቾቹን ሴተኛ አዳሪ እንደነበሩ ይገልጻሉ። የላራ አክስት ግን ይህንን ተናፋሽ ወሬ ውሸት መሆኑን ለማስረዳት ትሞክራለች። እኛ ድሆች ነን፣ ግን ስለ ሟቾቹ ማንነት የሚወራው ወሬ ግን ፍጹም ሐሰት ነው በማለት ቢያንስ ከሞቱ በኋላ ከሚወራው ወሬ ስማቸውን ለመጠበቅ ትሞክራለች። የሟችና ገዳይ ቀደም ሲል የነበረ ግንኙነት ወይንም ጥፋት ምን ይሁን ምን ለዚህ አይነት አረመኔያዊ ተግባር ምክንያት አይሆንም። ከሞታቸው በላይ አሟሟታቸው በእጅጉ ልብ ይሰብራል፣ ይዘገንናል። በዚህም ነው ታዲያ ሺዎች በአገሪቱ ዋና ከተማ ጎዳና ስለሞቱት ነፍሶች ፍትህ እየጠበቁ ያሉት። በስማቸውና ምስላቸው የታተመ ቲሸርት እና መፈክር ጨብጠው መንግስትን አጥብቀው ስለሟቾቹ በግፍ የፈሰሰ ደም የፍትህ ምላሽ ይማጸናሉ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።